የምታናግረኝ? ቆይ ማነህ አንተ? ለምንድነው ዝም የምለው? ዝም በይ። ሌባ አይደለም። ንገረኝ፣ ምንድነው ታዲያ የምትፈልገው? አልልም። ለምን እላለሁ እንዴ? እሰው ቤት ገብቶ እንደዚህ ግን እንዴ የመጀመሪያ እሱ ነው። የመጀመሪያ ይመጣልኝ ሰገን እዚህ ነኝ። የመጀመሪያ እባክህ ወደዚህ ና። አለው ሰገን ደርሼልሻለሁ ሰገን ላድንሽ መጥቻለሁ ሰገን። ኦኬ አሁን ገባኝ። ለካ ገዳዩ ፍቅረኛዋ ነህ። ሰው አለማወቅ ቆጨኝ። የት ነበር ማውቀ እያልኩ ነበር አይደል? አንድ ጊዜ ብቻ ነበር ያየው። በጣም ደደብ ነህ። እንኳን በደህና መጣ። ምንድነው ልጆች? እኔ ምንም የገባኝ ነገር የለም። ኧረ እባካችሁ ምንድነው እሱ? እናቴ ልቀቃት። አልለቃትም። ይኸውልህ አንድ እርምጃ በትጠጋኝ የእናትህን አንጀት ዘረግፍልሃለሁ። እሺ ችግር የለውም። እናቴ ልቀቃት። ይኸውልህ መጀመሪያ ያሰርካትን ሰገንን ልቀቃት። እሷን ስትለቃት ነው እናትህን የምለቅልህ። ኧረ እባክህ ልቀቅለት። እሱን እኮ ነው አለበለዚያ እናትህን ገልልሃለሁ። አትለቃትም? በህይወት አለች ሰገን፣ በህይወት አለች። በጣም ደስ የሚል ነገር። ሰገን በህይወት አለች። ሰገን በህይወት አለች። ሰገን በህይወት አለች። አምላኬ ሆይ አመሰግናለሁ። አምላኬ ሆይ አመሰግናለሁ። ጀግናው ይችላል፣ መድብል ይችላል። እውነቱን አወቀ፣ ሐቁን አረጋገጠ። የመጀመሪያው ፍቅሩ፣ የመጀመሪያው ልዕልት፣ የልቡ ንግስት ሰገን በህይወት እንዳለች አረጋገጠ። ጀግናው መድብል አሸነፈ። አክሊሉ ሚስጥሩ ሁሉ ታወቀበት። አክሊሉ ሚስጥሩ ሁሉ ታወቀበት። ጉድ ሆነ። ጀግናው መድብል በደስታ አበደ፣ በደስታ ፈነጠዘ። እኔው ገድዬ እኔው ቀበርኩሽ እያልኩ ስጸጸት ለኬም አንቺ በህይወት አለሽ። የዚህ ጨካኝ አረመኔ ወጥመድ ውስጥ አንቺ ወደ መቃብር ሳይሆን ወደ እሱ እገታ፣ እኔን ወደ እስር ቤት። ይህ የጥላቶቼ አንዱ አካል ነው። እንዴት መጠርጠር፣ እንዴት መገመት አቃተኝ። ጀግናው መድብል በስተመጨረሻ ሰገን እንደሆነች አረጋገጠ። አክሊሉ ድባቅ ተመታ። አይበገሬው ሞት አይፈሬው ጥላቶቹ የመሰከሩለት ጀግናው መድብል አሸነፈ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ሰላማችሁ ብዝት ይበላል። የተወዳጁ ሰገን እጅግ 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 የሚገርም ነበረ። ድል ለመድብል፣ ድል ለታጋሹ ለቆፍጣናው፣ ድል ለጀግናው መድብል እንዳል መድብል ልቡን አሳርፏል። እውነቱን አውቋል። በህይወት እንዳለች አረጋግጧል። አሁን በምንም ታምር አይበገሬው እሱን መቀመቅ ሳያወርድ መቃብር ሳያስገባ አልፎ አይተኛም። የሚያሳዝነው ነገር መድብል በደስታ ሲሞላ መርዞ ደላላው ወጥመድ ውስጥ ገብቷል። ዳጣ ማናት? ይህን ዘበኛ ማን አመጣው? ሁሉም ጣጣ ከዳጣ ከመድብል ከመርዞ ደላላው ጋር የተሳሰረ ነገር፣ አንድ ሚስጥር መውጣቱ አይቀርም። መርዞ ደላላው በአክሊሉ እጅ መግባቱ ሌላ ሚስጥር አውጥቶ የነ ሞገስን ታሪክንም እንዳይዘረግፈው የብዙዎቻችን ስጋት ነው። እጅግ ደስ የሚለውና እጅግ የምስራች የሆነው ለመድብል ምንም ይሁን ምንም በህይወት እንዳለች ማወቁ ነው። ሜቢ ከሌላ ሰው ጋር ሊለውጣት ከሌላ ሰው ጋር ሊቀይራት ሊሆን ይችላል። ግን እነ ሞገስ ቀድሞ ስላዩዋት በፍጹም
አይሸወዱም። ሜቢ አንተን ለማዘናጋት ቀይረዋል ሊሆን ይችላል ቢሉም መድብል ድምጿን ሰምተዋል። የመጀመሪያዬ እዚህ ነኝ አልሞትኩም የሚለው ንግግሯ ጆሮ ደርሷል። አክሊሉ ሜቢ መርዞ ደላላውን ሊያሰቃየው ይችላል። ግን መርዞ ደላላው አንዳንድ ጊዜ ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። ኤፍራታና መርዞ ደላላው ወጥተው ውሃ ባይደፉበት ሜቢ መድብል ሰገንን አግኝቷት እጇን ይዞ ከዛ ቤት እስከሚወጣ ድረስ ራሱን እንደሳተ ይቆይ ነበረ። አንዳንድ ጊዜ ለችግሮች መፍትሄ እንሰጣለን ስንል እኛው ራሳችን ወጥመድ ውስጥ የምንገባበት አጋጣሚ ይፈጠራል። ይህ እውነታ ወዴት እየሄደ ነው? እቴቴም ተራ ሌባ አይደለም ልጄ፣ ይችን ልጅን ፈልጎ ነው የመጣው። ምንድነው የደበከኝ ጉዳይ? ምንድነው የተደበቀው ሚስጥር? ምንድነው የማላቀው እውነታ? የሰገን ማንነት መገለጽ የሰገን ማንነት መገለጽ መታወቁ፣ በህይወት መኖር ማወቁ መድብል ልቡ እንዲረጋጋና ቀበቶውን ጠበቅ ትጥቁን ሰፋ አድርጎ እነ አክሊሉን ድባቅ ሊመታ ዝግጅቱን አጠናክር ያደርገዋል። ግን መርዞ ደላላው በአክሊሉ እጅ መግባቱ ከጨካኝነትና ከአረመኔነቱ አንጻር መርዞ ሁሉንም ሊዘረግፈው ይችላል። ግን እንደዛ አፍኖ እየወሰደው እያለ መድብል አሁን መጣው እያለ ስለነበረ ኦልሬዲ ፊት ለፊት አግኝቶት ወይ ገጥመው በለየላቸው እንጂ መርዞ ደላላው ወደሚያሰቃይበት ቦታ ከወሰደው እሱ እውነቱን ከመናገር ወደኋላ አይልም። እጅግ የሚያሳዝነው ፓርቲ ነው። ግን መርዞ ደላላውን አፍኖ እየተአገለው እያለ መድብል ሊደርስ ይችላል። ወይ የሆነ ሰው ደርሶ እሪ ሊል ይችላል። አክሊሉ ጨካኝ አረመኔ፣ ሁሉም በግፍ በጨካኝነት አልበቃኝም፣ ከዚህ በላይ ጨካኝ መሆን እፈልጋለሁ የሚለው አሁን ግን ይህንን የጭካኔውን ጥግ የሚያስቆመው ጥጋውን የሚያስተነፍስለት መድብል መጥቶለታል። ያ ሁሉ ስቃይ ህመም አበቃ ሊባል በሩ ሊከፈት ነፃነት ሊታወጅ መድብል በህይወት እንዳለች አወቀ። ደስታው ከአቅሙ በላይ ሆነ። የምስራቹ እጥፍ ድርብ ሆነ። ድምጿ ምስሟ መመሳሰል በፍጹም ከሰገን ውጭ ወደ ውጭ ያለው መድብል እውነቱን አወቀ። ሰገን የመጀመሪያዬ እዚህ ነኝ አለው አልሞትኩም የሚሉት ቃላቶች ከመድብል ጆሮ ገብተዋል። ግን በቴቴ በመድብል በአክሊሉ ፍጥጫ ወደ ሰገን ሳይጠጋ ግዴታ ማምለጥ ነበረበት። ግን አሁን እጅግ አደገኛና ፈታኝ ሊሆን ይችላል በድጋሜ ወደዛ ቤት መግባት። ግን ቢሆንም ልቡ አርፏል። በህይወት እንዳለች አረጋግጧል። ችግሩ ግን መርዞ ደላላው ወጥመድ ውስጥ መግባቱ ሁሉንም ሚስጥር ሊዘረግፈው ይችላል። የሩቅ ጥላቴን ስጠነቀቅ የቅርብ ወዳጄ አጎዳኝ የሚለው ነገር እውነት ሊሆን ይችላል። ምክንያቱም ሜቢ ሰዎችን የማያምነው ተጠራጣሪው አክሊሉ፣ ጥላቶቹ እዛው ግቢ ውስጥ ያሉት እነ ሞገስ እንደሆነ መርዞ ደላላው ሊዘረግፍ ይችላል። ግን እሱ ጨካኝ አረመኔ አጭበርባሪ እንደሆነ ይታወቃል ማለት ነው።